ትንሽ ቁጭ በይና አይንሽን ልመልከተው እንዲያው ድንቅ ነገር ነው። ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። ቲክቶከር ጃኒ የመኪና አደጋ እንዳጋጠማት እየተገለጸ ይገኛል። የሚያሳዝን ዜና ነው እየተሰማ የሚገኘው። የአዶናይ ወንድም በጣም ተጎድተዋል። የሚነዳው ማን ነበር ምናምን ምን ጥቅም አለው? ተጎድታ ወድቃ ጃኒ ህመም ላይ ሆና አትቅረጹኝ ብላ መጮ ከሆነ እሷን የየታመመች ያለች ልጅ ህመም ውስጥ እያለች እየተሰቃየች ሰዎች ግን ሪከርድ ያደርጓት ነበር። ተጠያቂ የሚሆነው ባልሆነ ነገር ባልተፈጠ ነገር ስታወራ። ሰላም ጤና ይስጥልኝ። ሰላምታዬ በያላችሁበት ድረስ እንዴት ናችሁ? እኔ በጣም ደህና ነኝ። በዛሬው ቪዲዮ ቀንጨብጨብ አድርጌ እንዳሳየዋችሁ በትላንትናው ዕለት በጃኒ በታዋቂዋ ቲክቶከር በጃኒ እና በአዶናይ ወንድም ላይ የመኪና አደጋ ደረሰ። በጣም ያሳዝናል። የሚያሳዝን ዜና ነው። ፈጣሪ ያቅልልላቸው። ተመልሰው በቅርቡ ሰላም ሆነው ጤና ሆነው እንደምናያቸው ተስፋ እናደርጋለን። ለነሱ ለቤተሰቦቻቸው በትክክል ለሚወዷቸው ወይም ለሚያፈቅሯቸው ሰዎች ሲል ፈጣሪ ያቅልልላቸው። አደጋ ነው። የአደጋ ትንሽ ትልቅ የለውም። ከሶሻል ሚዲያ ወሬ እንትና እንደዚህ ያለች እንትና አዘነ እንትና አላዘነም ምን ከሚለው ከሶሻል ሚዲያው ጩኸት ባሻገር ቤተሰቦች፣ እናት፣ አባት፣ ወንድም፣ እህት ነው በአደጋ የአደጋውን ክብደት የሚያውቀውና ለእነሱ ሲል ፈጣሪ ያቅልልላቸው። ከዚህ ጉዳይ ጋር ተያይዞ እንግዲህ ብዙ ነገሮች ተነሱ። በመጀመሪያ ዜናውን ከማ ሰማ ነው። ሊያ ወንበሯን አስተካከለች፣ ምግቧን ደረደረች፣ ቡናዋን አቀረበች፣ ሜካፓን ተቀባች፣ ዘና ብላ ወንበሯ ላይ ቁጭ አለችና እንደዚህ ዜናውን ለመጀመሪያ ጊዜ አደረሰች። ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ቀለል ያለ ያርግላችሁ። እንደሰማነው ቅርብ ካሉ ምድር ይባለው አቀባዮቻችን ወይም ወሬ ነጋሪዎቻችን እንደሰማነው ከሆነ መኪናው ከጥቅም ውጭ ሆኗል። እንግዲህ ሊያ እንደዚህ ብላ ዜናውን ካቀረበች ወዲህ እስኪ እናንተ ስታዩት አቀራረቧ እንዴት ነው? መጥፎ ዜና የሚናገር ሰው ይመስላል አይመስልም? ስታዩት እንዴት ናት? ከዚህ በኋላ በጣም ብዙ የዜና ቻናሎች ጉዳዩን ተቀባብለውታል። ጃኒና የአዶናይ ወንድም ማቱሳላ የመኪና አደጋ እንደደረሰባቸው ተነግሯል። እንደወጡ መረጃዎች ከሆነ የመኪና አደጋው የደረሰባቸው ትናንት ምሽት ላይ ሲሆን የነበሩበት መኪና ከግንብ ጋር በመጋጨቱ ምክንያት ነው አደጋው የደረሰው። በአደጋው ጃኒ በጥቂቱ አደጋ ሲደርስባት የአዶናይ ወንድም ማቱሳላ ግን እጅጉን እንደተጎዳ ነው እየተነገረ የሚገኘው። ከቆመ ግንብ ጋር በመጋጨት ነው አደጋው የገጠማቸው። ታዲያ አሁን ላይ ጃኒ ማለት ነው በጥሩ ጤንነት ላይ ስትገኝ፣ የአዶናይ ወንድም ግን አብሯት ነበር። እሱ ጉዳት እንደደረሰበት እንግዲህ እየተገለጸ ይገኛል። መኪና ውስጥ ግን አዶናይ አልነበረም ተብሏል። ከዛ ሰዎች ምን አሉ ታዲያ? ማን ነው ለሊያ ወሬዎችን እየቀደመ የሆነ ነገር ሲከሰት ለሷም ያደርስላት? ሊያ ምንም ክፉ ነገር አላለችም። እግዚአብሔር ይጠብቃችሁ ምናምን ያለችው ግን ኢንፎርሜሽኑ ሊያ ጋር እንዴት ሊደርስ ቻለ ነው ጨዋታው። አያችሁ፣ ኢንፎርሜሽኑ ሊያ ጋር ደረሰ ማለት የጃኒ በዛ ሰዓት አብረዋት የነበሩ ሰዎች አንደኛው የእሷ ጠላት፣ ሴትም ይሁን ወንድ የእሷ ጠላት። እሷ በፕራይቬት የደረሳት ማን ስለሆነች ነው? ማን እንዴት ሊደርሳት ቻለ? በምንም ሳይዘገብ ለእሷ እንዴት ሊዘገበው ቻለች? ስለዚህ ሰምቲንግ ጎይን ኦን በዚህ ውስጥ ያለ ነገር አለ ማለት ነው። ስለዚህ እኛ ተጠያቂ የምናደርገው እሷን ነው። መጀመሪያ ወጣ ቤቶ በአደባባይ እየተናገረችው እሷ ናት። ስለዚህ እሷ ናት ተጠያቂ። ምን አርጊ ነው የምትሉኝ ጋይስ? እነዚህ ሰዎች በግድ ነው እንዴ ጨካኝ የሚያደርጉት ሰው ነው እንዴ? እኔ መሰልኳችሁ እንዴ ስለዳይ ነበር የሰማሁትን እንዴት ነው ሚዲያ ላይ እንደሚወራ ወሬ መጣው ነገርኳችሁ። ስም አልጠራው። ምን አርጊ ነው የምትሉኝ? ጨካኝ፣ ክፉ፣ ደሳለሽ፣ ተደሰትሽ ምናምን እንዴ? የአዶናይ ወንድም በጣም ተጎድቷል።
ጃኒ ግን ደህና ነች። እንግዲህ ተጎርታ ወድቃ ጃኒ ህመም ላይ ሆና አትቅረጹኝ ብላ መጮ ከሆነ እሷን የታመመች ያለች ልጅ ህመም ውስጥ እያለች የተሰቃየች ሰዎች ግን ሪከርድ ያደርጓት ነበር። ጃኒ ቸገረሽ ለምን በትክክል ፎቶን አልተነሳሽልኝም ብላ እኮ እየተናገረች ለምን በትክክል ፎቶን አልተነሳሽልኝም ዲያናን ፎቶ ላለመነሳት ሞት ከልልቴ ዲያና ጋር እኩል እያደረጓት አይደለም። ገብቷችኋል መላችሁ? ግን ጃኒ መኪና አክሲደንት ደርሶባት እየተሰቃየች ሪከርድ ያደርጓት ነበር። እየነገረችን ያለችው ህመም ውስጥ ሆና አክሲደንት ደርሶባት ህመም ውስጥ ሆና ሰዎች ሪከርድ ያደርጓት ነበር። ጃኒን ሲያረጓት አትቅረጹኝ ብላ ጮኸች። አሳቃት ላይ ተመስገን በሉ። በቃ ደህና ነች። ተመስገን በሉ። ይኸው አሁን ለምሳሌ ናፕ ያለ ይኸው። ለምን ጠላት ደስ ይበለው? የሚነዳው ማን ነበር ምናምን ምን ጥቅም አለው? ሹሉቃ ነዳ፣ ገብረየስ ነዳ፣ ማን ነዳ? ምን ጥቅም አለው? ምንድነው ጥቅሙ? ያለ ስንት ምሁር እንኳን በመኪና አደጋ ሞቶ ሲዘገብ ነበር። ስንት ምሁር እናለባቸው ተካ በሞታቸውን የተሰማው ከሚዲያ ላይ ተጠያቂ የሚሆነው ባልሆነ ነገር ባልተፈጠረ ነገር ስታወራ ምን እንደሚያሳይ ታውቃላችሁ? እውቅና ጉዳትም ጥቅምም አለው። ታዋቂ ስትሆኑ በቃ ምንም ነገር አድርጋችሁ ታያችሁ ከሰው አይን አታመልጡም። ካሜራ የሚባል ነገር ሁሉም ቦታ ላይ ይከተላችኋል። ሁሌም ከናንተ የሆነ ነገር ይፈለጋል ሶሻል ሚዲያ ላይ እንዲወራበት። ትንሽም ነገር አድርጉ ትልቅም ነገር አድርጉ እሱ እየተጎተተ እየተመነዘረ በጣም ብዙ ነገር ትባላላችሁ። በጣም ብዙ ነገር ከሰው አፍ ትሰማላችሁ። በቃ የሶሻል ሚዲያ ሰው ስትሆኑ በጣም ትዕግስተኛ መሆን አለባችሁ። በጣም ቻይ መሆን አለባችሁ። አሁን የመኪና አደጋ የደረሰባቸው ሰዎች ላይ የሰው አፍ ራሱ ተጨምሮ አስቡት እንዴት ሊጎዱ እንደሚችሉ። መኪና አደጋ ደርሶባቸው እኮ ከዛ በኋላ የሚባሉትም ነገር አለ። ከዛ በኋላ የሚወራባቸው ነገር አለ። ከዛ በኋላ ቤተሰቦቻቸው የሚሰሙት ነገር አለ። የሚያዝኑበት ከአደጋው በተጨማሪ ሌላ የሚያዝኑበት ነገር ይጨመርላቸዋልና በጣም ነው የሚያሳዝነው። የምር አደጋ ማንም ሰው ላይ ሊደርስ ይችላል። መቼ የት ምናምን ተብሎ የሚገደብ የሚከለከል ነገር አይደለምና አንዳንዴ የሚቀለድበትና ማይቀለድበት ነገር የሚሾፍበትና ማይሾፍበት ነገር አለና መናገር ግዴታ አይደለም። ሁሉም ነገር ላይ አስተያየት መስጠት፣ ሁሉም ነገር ላይ መናገር፣ ሁሉም ነገር ላይ ተሳታፊ መሆን አይጠበቅብንም። አንዳንዴ ጥሩ ነገር መናገር ካልቻል ዝም ማለት የሚባል ነገር አለ። እስኪ አንድ ጥያቄ ልጠይቃችሁ። እናንተ ብትሆኑ የሆነ አደጋ ደርሶባችሁ እየተጨነቃችሁ እየታመማችሁ እባካችሁ አትቅረጹኝ እያላችሁ ካሜራ የያዙ ስልካቸውን ምናምን ይዘው የሆነ ወሬ ሊያቀብሉ ሰዎች አጠገባችሁ ቢደረደሩ ምን ታደርጋላችሁ? አብራችሁኝ ስለቆያችሁ ስላዳመጣችሁ ልባዊ ምስጋና ይበያላችሁበት ይድረስ። ቪዲዮውን ከወደዳችሁት ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። እንደነገርኳችሁ የእናንተ አንድ ሰብስክሪፕሽን ለእኔ በጣም 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 ከምታስቡትና ከምትገምቱት በላይ በጣም ትልቅ ነገር ነውና ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ። መልካም ጊዜ ይሆንላችሁ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ